ሰላም ቤተሰቦች በያላችሁበት ሰላማችሁ ብዙ ይበል። እንዴት ናችሁ? ዛሬ በአዲስ ጉዳይ መጥቼላችኋለሁ። አብርሽ ከሩታ ጋር ታርቋል። እንትና ማነው ሄርሚን ሚዲያ ላይ ጥሏታል። በጣም የሚያሳዝነው በፍጹም በታሪክ ከሩታ ጋር አልኖርም ሲል የነበረ ሰውዬ አሁን ታርቀዋል። በጣም አሳዛኝ ነገር ነው። ጠፍቻለሁ በሚል የተወሰነ ጊዜያት በኋላ ቆይታ በኋላ ጠፍቶ ነበር። ትናንት እንግዲህ ብቅ ብሎ ከሩታ ጋር መታረቁን የጠፋውም ከልዩ ጋር ሆኖ እንደነበር ከሩታም ጋር እያሳለፈ እንደነበር በግልጽ ተናግሯል። የኤፍሬምና የሩታ ነገር እንግዲህ በአንድ በመሆን ነገሮችን ወደ ሰላም መልሰዋታል። ግን የሚያሳዝነው በጣም አሳዛኝ ነው። ሄርሚን አለሁልሽ ሲላት አደጋ ላይ ጥሎታል። የሚያሳዝነው በጣም እሷም መታለች። የኔ ፍቅር ለነገሩ እሱ በጤናው እንዳልሆነ ምን ልበል እያለ ነው ሲወራ የነበረው። ሩታና ኤፋ ያሉትን ነገር ነው ሲያስተጋባ የነበረው። የባለፈው ሀብል እንግዲህ ትንሽ ችግር ሳትፈጥር አትቀርም። ነገሮች በትክክል እያሰበ ያለ አይመስለኝም። ደንዝዟል። የሚናገረውም ሁሉ ምን ልበል እያለ ነው ሲናገር የነበረው። ሄርሚን ሚዲያ ላይ ጥላት በጣም የሚያሳዝን በፍጹም በታሪክ ከሩታ ጋር ለሆን አልችልም እያለ በሚዲያው ሲያወራ ነበረ። ከወንድሙም ጋር ከቡዚም ጋር እየተገናኘ በፍጹም ከሩታ ጋር እንደማይሆን በግልጽ ሲናገር ቆይቶ አሁን ግን እርቁን ፈጥረዋል። በጣም የሚያሳዝን ነገር ነው። ለሄርሚ ግን ትልቅ ራስ ምታት ነው የሚሆንባት። በእርግጥ እሷም መጥታ ነበር። ሪአክሽኗን ማየት አልቻልንም። ምክንያቱም ያው ስትገባ ነው እንግዲህ የእነሱ መረጃ ቪዲዮ ያለቀው ማለት ነው። ዛሬ በእውነት በሚለቀቀው ቪዲዮ የእሷን ሪአክሽን ይዘን የምንመለስ ይሆናል። ነገር ግን የሁለቱ የሩታና የኤፍሬም የሄዱበት መንገድ በጣም በሚገርም ሁኔታ እንግዲህ ነገሩን ስክትክት አድርገው ከሩታ ከአብርሃም ጋር እንዲኖሩ ሰርቷል ማለት ነው። አብርሃም እንግዲህ ሚስቴ ናት፣ ከዚህ በኋላ ምርጫ ሩታ ናት በሚል ነው ቁርጥ ያለ መልስ የሰጠው። ግን ሲናገር በነበረበት ሰዓት ግን ትክክል እንዳልሆነ ማለት የሆነ ፌሻል ኤክስፕሬሽኑ ድንዝዝ ብሏል። በትክክል ነገሮችን እነሱ ያሉትን ምን ልበል እያለ ሁሉ ነበር ሲያወራ የነበረው። ሄርሚ ግን በእውነት አሳዝነኛለች። የእሷ ሪአክሽን ግን በመጥፋቱ ምክንያት ሌላ ስሜት ውስጥ ገብታ ነበር። ስታገኘው ግን የነበራት ደስታ የነበራት ፈገግታ ልዩ ነበር። ለዛሬ ልፍቀድላ በሚል ነው እንግዲህ ሩታ ሰላም ያለችውም። ኤፍሬም ጭራሽ ከሷ ጋር እንድትሆን አይፈልግም ነበር። አላማው ተሳክቶለታል ማለት ይቻላል። ግን የሄርሚ ነገር አረግዝ ቆረጠች ፈለጠች ስትል የነበረው አሳዛኝ ነገር ነው። ወይ የእሷን ምላሽ ምን ይሆናል? የእሷ ሪአክሽን የእሷ ማየት በእውነት እኔ ራሱ ጓጉቻለሁ። ያም ሆኖ ይህም በመጨረሻም ቢሆን አብርሃምና ሩታ ሰላማቸውን አውርደዋል። ሄርሜላ ግን በካልቾ ተመታለች ማለት ይቻላል። ለማንኛውም የእሷን ሪአክሽን ማየት እኔ ራሱ ጓጉቻለሁ። ምን ትላለች የሚለውን እንግዲህ በዛ ላይ በሚለቀቀው ቪዲዮ የምንመለስበት ይሆናል። ግን ድራማቸው ግን በጣም ያሳዝን። ያን ሁሉ ሲጨቃጨቁ ከርሞ አብርሽና ሩታ ያንን ሁሉ ነገር ፍርድ ቤት ሆኖ ግን ልጁ ጤነኛ እንዳልሆነ ምንም ያስታውቃል። ምክንያቱም የባለፈው ሀብል ታሪክ ሳትሰራ አትቀርም። ታሪክ ሰርታ ለማለት ያለች ሀብል ለመተትም በምን አነጋገሩ ያስታውቃል። ምን ልበልሁ እያለ ነበር ሲወራ የነበረው። በ11ኛው ሰዓት በሆን እርቅ አውርደዋል። ሩታና አብርሽ ሄርሜላ ግን ተሰናብተዋታል። የእሷ ስሜት ምን እንደሚሆን ደግሞ በሌላ ጊዜ እንመለስበታለን። እኔ ራሱ ጓጉቻለሁ የእሷ ምን ምላሽ ትሰጣለች የሚለውን ቤተሰብ ግን የእሷ ስሜት ግን ምን ያክል እንደምትጎዳ ሳስበው ለእኔ ለራሷ ተጨንቄያለሁ ማለት ነው። የእሷን ስሜት ደግሞ በሌላ ጊዜ እመለስበታለሁ።
በያላችሁበት ሰላማችሁ ብዙ ይበል። ቤተሰብ ቪዲዮን ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ መሆን ይቻላል። በያላችሁበት ሰላማችሁ ብዙ ይበልኝ። ባይ ባይ።